የህይወታችሁ የመጨረሻ ማብቂያ ድረስ ትጋት አሳዩ። ጸሎት አታቋርጡ። ከእግዚአብሔር ቃል ጋር ያላችሁ ነገር አታቋርጡ። ስሜታዊ አትሁኑ። የሆነ ቀን ብድግ፣ የሆነ ቀን ኖ። ኮንሲስተንሲ፣ ሁሌ መጸለይ፣ ሁሌ ማጥናት፣ ሁሌ በጽድቅ መኖር፣ ሁሌ ጌታን መምሰል፣ ሁሌ ከቅዱሳን ጋር ህብረት ማድረግ። እስከ መቼ? ጌታ እስኪመጣ ወይም እኔ እስኪሄድ። በፍጹም አታቋርጡ። እድል የሰጠህ ቀን በምንም መንገድ ቢመጣ እስከ መጨረሻ ድረስ ክሮስ ድረስ አቋሜን አልቀይርም፣ መንገዴን አልቀይርም፣ ሐሳቤን አልቀይርም፣ ፎከሴን አላነሳም። እስከ መጨረሻ በትጋት እስኪፈጸም ድረስ አታቋርጡ። ትጉ ሁኑ። እያንዳንዷን የተከፈለች ዋጋ እግዚአብሔራው አይረሳትም። ምን አድርጋችኋል? በእግዚአብሔር ቤት ምን ከፍላችኋል? አጠገባችሁ ላለው ሰው በጣም በጎ ካረጋችሁለት ሰውዬ የሆነ ነገር ጠብቁ አይደለም የሚለው። እግዚአብሔር አይረሳም። እግዚአብሔራው ከፋይ ነው። ለምንድን ነው የሚከፍለኝ? ለስሙ ስላሳየው ፍቅር። ቀጥሎ ቅዱሳንን ስላገለገላችሁ ያለፈ ነው። ስለምታገለግሉ የሚቀጥል ነው። ድከሙ። በእግዚአብሔር ቤት ላይ ድከሙ። አጠገባችሁ ላለ ወንድማችሁ፣ አጠገባችሁ ላለች እህታችሁ ድከሙ። ከጸሎት ጀምራችሁ ይሄን ይረሳ እግዚአብሔር። አመፀኛ አይደለም። ዋው! ማንም ሊረሳ ይችላል። እግዚአብሔር አይረሳው። ደክማችኋል በእግዚአብሔር መንግስት ላይ። በእግዚአብሔር መንግስት ላይ የሚገባኝን ነው የማደርገው። እግዚአብሔር ሲከፍለኝ ሲመልስልኝስ እንደዘራሁት አይደለም የሚመልስልኝ። አንድ የስንዴ ቅንጣት ወድቃ 400 እጥፍ ነው የምታወጣው። እግዚአብሔር ያልጸለይኩበትን ሰብስቦ ጭምር ነው የሚሰጠኝ። እግዚአብሔር ነው የሚከፍለው። እና አንተ ትንሽ ነው የዘራው። እግዚአብሔር ነቅንቆ እንትኑ ይሄ አቁማዳ ሊተረተር እስኪል ድረስ ደጁን ሁሉ ተርፎ እላዩ ላይ ፈሶበት ከእርካታና ከደስታ ጋር ይሰጣል። ትጋትን አሳዩ። እስከ መቼ? የተሰጣችሁ ተስፋ እስኪፈጸም። መቼ ነው የሚፈጸመው? ሰማይ። እንዴት ነው ሊፈጸም ይችላል? ወይ እኔ ሄጄ ወይ ጌታ መጥቶ። እስከዛ ድረስ ትጋት አሳዩ። ዕብራውያን ምዕራፍ 6 ከቁጥር 8 እስከ 12። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርበዋል፣ መጨረሻዋም በእሳት መቃጠል ነው። ወዳጆች ሆይ ምንም እንኳ እንደዚህ ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም፣ እርሱ ስራችሁን እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እግዚአብሔር የመጨረሻ ምትክ የሌለው አለኝ የሚለው የመጨረሻ ነገሩ ልጁ ነው። ልጁን ነው እንግዲህ ላያችን ላይ ያፈሰሰው። ኢየሱስን ነው እግዚአብሔር በላያችን ላይ ያፈሰሰው። አንድ ልጁን ነው እግዚአብሔር በላያችን ላይ የዘራው። ግን ደግሞ ምላሽ ደግሞ መስጠት የማትችል ብቻ ሳይሆን የማትፈልግም አይነት መሬት ግን እሾህና አሜከላ ደግሞ ምላሽ አድርጋ ትሰጣለች። ያቺ መሬት ደግሞ የተረገመች አይደለም የሚለው። ዋጋ ቢስ መሆን ብቻ አይደለም አይደል? ዋጋ ቢስ መሆን ማለት መምከን ውይ በቃ ይሄ ነገር በቃ አልተሳካም ማለት ነው ብቻ አይልም አይደል? ዋጋ ቢስ ትሆናለች ብቻ ሳይሆን የተረገመችም ከእግዚአብሔር ዘንድ ደግሞ ትረገማለች ይላል። እና እኔ የእግዚአብሔርን ቃል በጣም ነው የምወደው፣ እምጽናናው፣ እምበረታው ሳነብ ነው። የእግዚአብሔርን ቃል ቁጭ ብዬ ሳጠና ውስጤ የሚፈስ ነገር ልነግራችሁ አልችልም። በጣም ብዙ ነገር ፐርሰናሊ በግል ህይወቴ ላይ ይገባኛል የእግዚአብሔርን ቃል ሳነብ ነኝ። ያ ሁሉ ነገር ግን ኢንቨስት ተደርጎ ያንን ሁሉ ነገር እግዚአብሔር ገልጦ ያንን ሁሉ ነገር ደግሞ እግዚአብሔር አፍስሶ ባለፈው 15 ቀን እንደነገርኳችሁ ገበሬ ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ስለዚህ እግዚአብሔር ፍሬ ፈልጎ ይመጣል። እንደውም ጥሩ ማስረጃ የሚሆነን ኢሳይያስ ምዕራፍ 5 አይደል? ለወይን ስፍራዬ ምን ያላረኩለት ነገር አለ አለ እግዚአብሔር። እንግዲህ እግዚአብሔር የወይን ስፍራውን ቁጭ አድርጎ ጠርቶ ነው አይደል? ሰዎችን ዳኙኝ እኮ ነው ያለው እግዚአብሔር። ኑስቲ አለ። የሚመጣው ማማ ሊሆን ይችላል። ባቢሎን ይመጣል፣ አሶር ይመጣል፣ ሌሎቹ ይመጣሉ እና እስቲ ኑ እዩ አለ እግዚአብሔር። ኑ እዩ። አሁን ለወይን ተክሌ የወይን ስፍራዬ ማለት እንግዲህ ሌላው ምድረ በዳ ነው ማለት ነው። ሌላው ምንም ኢንቨስት ያልተደረገበት ነው። ይሄንን ግን ከልዬ የኔ ነው ብዬ ብዙ አረኩለት አለ። ግን ፍሬ ፈልጌ ስመጣ እማይሆን እሾህና አሜከላ አበቀለብኝ አለ። ታዲያ ምን ታደርግ እግዚአብሔር ሆይ ሲሉት እንግዲያው ቅጥሩን እነቃቅላለሁ፣ ባድማ አደርገዋለሁ አለ እግዚአብሔር። ለምን? የከፈልኩበትን ዋጋ ያደረኩትን ነገር አውቃለሁ። እግዚአብሔር የምህረት አምላክ ስላልሆነ አይደለም እንደዚህ አይነት ነገር የሚነገረው። እግዚአብሔር ለምህረቱ ወደር የለውም፣ ግን ጻድቅም ነው። ዶንት ሚስ። የእግዚአብሔር ማንነቱ አይጣረስም። እግዚአብሔር ራይቸስ ነው። እግዚአብሔር ጀስት ነው። ስለዚህ አሁን ጥላውን የተዘራበት የተለፋበት እግዚአብሔር በክርስቶስ ኢየሱስ በኩል ያደረገለትን ያንን ሪኮግናይዝ ማድረግ ብቻ አይደለም፣ በዛ በህይወት መኖር አለበት። ስለዚህ እሱ ነው የሚናገረው። ልክ እንደዛችኛዋ እንደ ቁጥር 7 ሁሉ የቁጥር 8 መሬት ይሄንን ሁሉ ነገር ወርዶባት ተቀብላ
እማታፈራ ከሆነ ያላፈራች ቀን መጥቼ ነቅላታለሁ አይደለም ያለው። ገበሬው መጥቶ አይደል ባለቤት ነው የመጣው ኦነር መጣ እና እንዲኮተኩታት ፍግ እንዲያረግላት የሚያስፈልገውን ነገር በሙሉ ኢንቨስት አረገ። ገንዘቡን እያወጣ አለኝ የሚለውን በሙሉ እያወጣ እንድታፈራለት ሲመጣ አታፈራም። ከዛ ገበሬውን ጠራውና እንደዚህ አለው፣ አትክልተኛውን ጠራውና እንደዚህ አለው፣ ቁረጣት አለው፣ ንቀልና ጣለው፣ በቃ አለው። ከዚህ በኋላ እዚህ ላይ እኔ አልደክም ማለፋ የመጨረሻዬን እኮ ነው ሲል እባክህ አንድ ድል የዛሬ ዓመት ሲለው ባለቤቱ ምንድን ያለው? እምቢ አይደለም ያለው፣ እሺ እታገሳለሁ። እምታፈራ ይመስልሃል? በሙሉ ኃይሏ ታፍራ አይደለም ያለው። የማፍራት ትንሽ ምልክት ካለ እናግዛታለን። ገበሬው እጁ ላይ መቀስ አለ። እኔ አይደለም ያልኩት፣ ዮሐንስ 15 ግቡና አንብቡ። መቀስ አለ። መቀሱ ምንድነው ስራው? የመጀመሪያ ስራው መቁረጥ አይደለም፣ ፕሩኒንግ ነው፣ ማጥራት ምን ማለት ነው? በጣም ትንሽ ካፈራች፣ በጣም ትንሽ ገበሬው በህይወት መኖሯን ነው የሚፈልገው። በጣም ትንሽ ካፈራቸው በደንብ እንድታፈራ ያጠራላታል። እንዳት በሙሉ ኃይሏ እንዳታፈራ ምንድን ያረጋት ይላል። እዚህ ጋር እንትን አለ፣ እዚህ ጋር እንትን አለ፣ እዚህ ጋር እንትን አለ፣ እዚህ ጋር እንትን አለ። አዎ ቆራርጥላት ይላል። ዙሪያዋን አጸዳርቶት ይሄድና በሚቀጥለው ዓመት ሲመጣ በጣም ብዙ ታፈራለታለች። መቁረጫ ብቻ አይደለም ማጥሪያም ነው እንትኑ፣ መቀሱ ማጥሪያም ጭምር ነው። ግን የተቀበልነው ህይወት በምንም አይነት መንገድ ውስጥ በጽናት መኖር የሚችል ህይወት ነው። በምንም አይነት ነገር ውስጥ ከክርስቶስ ኢየሱስ እግዚአብሔር ወደኛ ያፈሰሰው ህይወት በምንም አይነት ነገር ውስጥ ፐርሲስት አድርጎ ጸንቶ መኖር የሚችል ነው። ትዝ ይላችኋል፣ ስንዴ ዘራ፣ ስንዴ ዘራ እና ከዛ በማግስቱ ሲመጡ አጠገቡ እንክርዳድ በቅሏል። እንክርዳድ ሲበቅል መጡና ሮጣው እንንቀለው እንዴ እንክርዳዱን ሲሉት እንዳትነቅሉት። እንዴት እኛ ስንዴ ዘርተን እንዴት እንክርዳድ ተዘራ ሲሉት ተኝታችሁ ጠላት ዘራው አለ። ያው በድካማችሁ ነው አለ። እናንተ ባተኙ ኖሮ ስፒሪቹዋሊ ኮንሺየስ ብትሆኑ አይበላሽም። ኤኒዌይስ እዛው ማሳ ላይ እንክርዳድ በቅሏል፣ እንዳትነኩት አለ። እና ታዲያ አብረው ሲያድጉ ስንዴው አይሞትም። እንክርዳዱ እያለ ስንዴው ማደግ ይችላል፣ መኖር ይችላል። እንክርዳዱ ስንዴውን አይበላውም። እና እንዳትነኩት አለ። ለምን? እስከሚሰበሰብበት ቀን ድረስ ስንዴው እንክርዳዱ አጠገብ በህይወት ቀጥሎ መኖር ይችላል፣ እያፈራ ይኖራል። የመጨረሻ ቀን መጥተው ሲሰበስቡ ይለዩታል። አንተ ልትነቅል ስትል አብረህ ትነቅለዋለህ። እና አንተ እንዳነካ ጴጥሮስ ተው፣ ሰው አይችልም። ሰው እንዴት አድርጎ ይችላል? ይሄ መንፈሳዊ ነገር እኮ ነው፣ በጣም እንትን ይፈልጋል። እና ተወው፣ እኔ ለየዋለሁ። የዛን ቀን ግን በድካም ቢዘራም እንክርዳዱ ስንዴውን አይገለውም። ጎናችሁ ያለው ሰው የተቀበልከው ህይወት ያኖርሃል በሉት። በምንም አይነት የዚህ ዓለም ሲስተም መካከል ኢየሱስን መስለን መኖር እንችላለን። ይሄ ትዕቢት አይደለም፣ የእግዚአብሔር ጸጋ ጉልበት ነው። ይሄ የተካፈልነው የህይወት አቅም ነው። ኢየሱስ እኔ የለበስኩትን ስጋ ለብሶ መሬት ላይ ይሄንን ዓለም ተቃውሞ ድል አድርጎ ጨርሶ ሄዷል። ምን ማለት ነው? እኔ ሱፐር ቢንግ ነኝ እያለኝ ብቻ ሳይሆን እኔ የኖርኩትን በአንተ ውስጥ ሆኜ እደግመዋለሁ። ክርስትና ማለት ኢየሱስን ሩቅ አስቀምጠ እየኮረጅክ የምትኖረው ህይወት ብቻ አይደለም። እሱ በአንተ ገብቶ የሚደግመው ነው። ሩቅ አስቀምጬ ኢሚቴት የማደርገው ብቻ አይደለም። እኔ አልኖርም አንተ ግባና ኑር ትለው። ያኔ ማፍራት እሱ ልማዱ ነው። ቅፍርናሆም፣ ኢየሩሳሌም፣ ናዝሬት ምናምን ወክ አድርጓል። በእኔ ኑር ስትለው አዲስ አበባ በአንተ ይደግማል። የዛሬ 2000 ዓመት በአናጢ ጫማ ውስጥ ገብቶ ኖሯል። በአንተ ጫማ ይገባል። በጣም ደሊስት የሚባለው በጣም በቃ ዝቅተኛ የሚባለውን አይነት ፐርሰን ሆኗል ኢየሱስ። ኦርዲነሪ እስራኤላዊ በነበረበት ጊዜ ሲዋረድማ እንደሱ የተዋረደ የለም፣ ወደፊትም እንደሱ የሚዋረድ አይኖርም። ባይዘው የመጨረሻውን የውርደት ልክ ኢየሱስ ነው ያየው። መሬት ላይ መሰቃየት አልበቃውም። መስቀል ላይ መሞት እኮ አልበቃውም። ቀበሩት እኮ መስቀል ላይ አደባባይ እኮ ተሰቅሎ በዛው አይደለም እኮ የተነሳው። ኢቭን እኮ ወደ ታች ሁሉ እኮ ተቀበረ። አጠፋው እኮ ጠፋ። 3 ቀን ሙሉ እኮ አልታየም። የለም ወሬ ነው የሚወር። ተቀበረ። በዚህ መጠን የወረደ የለም፣ በዚህ መጠን የተሰቃየ የለም። እኔ የፈለኩትን ያህል ብዋረድ፣ የፈለኩትን ያህል ዝቅ ብል ኢየሱስ የወረደውን ያክል መውረድ አይደለም። ኢየሱስ የወረደው እንኳን ሊገባን አይችልም፣ እንኳን ልንወርድ። ያን ያህል ምን ያህል እንደወረደ ለመረዳት ራሱ አዳጋች ነው፣ እንኳን ለመውረድ። በጣም ሲሪየስ ነው። ስለዚህ ኢየሱስ በስጋው በፍጹም ሰውነቱ በዚህ አይነት መከራና ሲቃይ መካከል አልቲሜትሊ ኢየሱስ በመጨረሻ ነገር ነው የተፈተነው። እኔ በመጨረሻ ነገር አይደለም የምፈተነው። እኔ የሚፈተነኝ ጭፍራ ሰይጣን ነው። ኢየሱስ የተፈተነው በአርክ ኤንጅሉ ነው። እዛ የመጀመሪያውን ሰው ያሳተው እባብ ነው ኢየሱስ ጋር የመጣው። የመጨረሻው ሌቭል ነው የመጣው ኢየሱስ ጋር። እኔ የመጨረሻው ሌቭል እኔ ጋር ሊመጣ አይችልም። አፍተር ኦል ታስሯል። የለም አሁን አንዳንዴ እንደዛ እኮ ይመስላል። አሁን ምንትኑ ሲበዛ፣ ጦርነቱ ሲበዛ የመጨረሻ የዛን እግዚአብሔር የጣለው ዋናው የመጣ እኮ ነው የሚመስለው። ጦርነቱ በእውነት በጣም ከባድ ነው። ጦርነቱ ግን በልኬ ነው። እሱ ለእኔ ተብሎ አይለቀቅም። እግዚአብሔር እኛን ወስዶ እነሱን የሚለቀው። አሜን በሏ። እንዳይሰራ ከልካይ አለው ይላል እኮ። ከልካይ እኮ ቸርች ነች። መንፈስ ቅዱስ የተሞላን እኛ አለና። እንዴት ይስራ?
መንፈስ ቅዱስ መሬት ላይ አለ እና እኛ ስንሄድ መንፈስ ቅዱስ ይዞን ይሄዳል። ያኔ ነፃ ነው መሬት እና ይለቀቃል፣ ይወጣል ራሱ ከልካይ የለውም። አሁን እኛ አለና እንጸልያለን፣ ይሄው እንሰበሰባለን። ኢየሱስ በእኛ አለ፣ የክብር ተስፋ ሆኖ በእኔ ውስጥ አለ፣ በእናንተ ውስጥ አለ። መንፈስ ቅዱስ እኛ ውስጥ አድሯል። እግዚአብሔር ይሰራል፣ ይሄው ሰው ይድናል። እና አውሬው በሙሉ ኃይሉ መስራት አይችልም፣ ገድበዋል ቸርች። መንፈስ ቅዱስ በቤተ ክርስቲያን በኩል ከልክሎታል። ስንሄድስ መንፈስ ቅዱስ ባይዘው ይዞን ነው የሚሄደው፣ ከኛ ጋር ነው የሚሄደው። መንፈስ ቅዱስ የቤተ ክርስቲያን ጠባቂ ነው። መንፈስ ቅዱስ ኢየሱስ እስኪመጣ ቤተ ክርስቲያንን ይጠብቃታል። ለሱና ሰጥቶን ይሄደው። እሱ ሲሄድ ለመንፈስ ቅዱስ ነው ይሰጣል። እኔ ሄዳለሁ ለእሱ እና ተመልሼ ስመጣ ይሰጠኛል። አብ ይጠብቀናል። ምክንያቱም ልጁ ላምጣቸው ብሎ ነው የሚመጣው። እግዚአብሔር በእውነት ነው የምላችሁ ጻድቅ ነው። ይሄንን አይረሳም። አንደኛ ለስሙ ያሳያችሁትን ፍቅር፣ ቀጥሎ ለቅዱሳን ያላችሁን አገልግሎት። ቅዱሳን እስካሁን ስላገለገላችሁና ስለምታገለግሉ ይኸውላችሁ እያንዳንዷ በእግዚአብሔር መንግስት ላይ ያደረጋችኋትን ነገር እግዚአብሔር ቆጥሮ ይከፍላል። ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በእግዚአብሔር ቤት ውስጥ መታችሁ የምትንበረከኩትን መንበርከክ፣ አጠገባችሁ ላለ ወንድማችሁ የምትቆረሱትን መቆረስ፣ በእግዚአብሔር ቤትና በእግዚአብሔር መንግስት ላይ ለቅዱሳን የሚሆነውን አገልግሎት ይረሳ ዘንድ እያንዳንዷን ፔኒ፣ እያንዳንዷን የተከፈለች ዋጋ እግዚአብሔር አይረሳትም። ምን አድርጋችኋል? በእግዚአብሔር ቤት ምን ከፍላችኋል? አጠገባችሁ ላለው ሰው ግን ምናልባት በጣም ዋጋ የከፈላችሁለት ሰው ረስቶት ሊሆን ይችላል። በጣም ጸልያችሁለት፣ አግዛችሁት፣ ደክማችሁበት፣ ለሱ ብላችሁ በጣም ፋይት አድርጋችሁ ዘንግቶት ሊሆን ይችላል። የዚህ ደብዳቤ ጸሐፊ በጣም በጎ ካረጋችሁለት ሰውዬ የሆነ ነገር ጠብቆ አይደለም የሚለው፣ እግዚአብሔር አይረሳም ነው። እግዚአብሔር ከፋይ ነው። ለምንድን ነው የሚከፍለኝ? ለስሙ ስላሳየው ፍቅር። ቀጥሎ ቅዱሳንን ስላገለገላችሁ ያለፈ ነው፣ ስለምታገለግሉ የሚቀጥል ነው። ድከሙ በእግዚአብሔር ቤት ላይ ድከሙ። አጠገባችሁ ላለ ወንድማችሁ፣ አጠገባችሁ ላለች እህታችሁ ድከሙ። ከጸሎት ጀምራችሁ እውነቴን ነው የምነግራችሁ። በጣም ዋጋ የምትከፍሉለት ሰው በምንም አይነት መንገድ አንደርስታንድ ሊያረጋችሁ ይችላል። እናንተ ነገሩን የምታረጉበትን ልብ ነው እግዚአብሔር ጀስቲፋይ የሚያደርገው። የዚህ ደብዳቤ ጸሐፊ የሚለው እሱ ነው። ለስሙ ያላችሁ ፍቅር የሚደንቅ ነው። እግዚአብሔር ይህንን አይረሳም። ለኢየሱስ ስም ያላችሁን ፍቅር እግዚአብሔር አይረሳው። ይህንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ከባድ ቃል ነው አይደለም የሚጠቀም፣ በጣም ከባድ ቃል ነው። ቃሉ ትንሽ አንተን አይልም፣ አይጠነክርም። ይህን ይረሳ እግዚአብሔር አመፀኛ አይደለም። ዋው ማንም ሊረሳ ይችላል፣ እግዚአብሔር አይረሳው። ስለዚህ በጣም ያበረታታችኋል። ያረጋችሁትን ነገር እግዚአብሔር ይከፍላል። አይዟችሁ። ደክማችኋል በእግዚአብሔር መንግስት ላይ ምናልባት ጌታ ይባርክ እኮ የሚል እኮ ላይኖር ይችላል። እንዴት ጌታ ይባርክ አላሉኝም፣ እንዴት አያበረታቱ ተብሎ አይተውም። እግዚአብሔር ከፋይ ነው በእውነት። ያው አሁን እግዚአብሔር ይባርክ በጣም በጣም የተለመደ ፋሚሊየር ቃል ነው አይደል? ቸርች ላይ ግን እንደዛ እንኳን ባትባሉ፣ ከማንም በላይ ደክማችሁ እግዚአብሔር ይባርክ ባትባሉ፣ እግዚአብሔር ይባርክ በጣም የሚያስደስት ቃል አይደል? እግዚአብሔር ይባርክ በጣም ደስ የሚል ቃል። አንደኛ እግዚአብሔር ይባርካል። ቀጥሎ በእግዚአብሔር መንግስት ላይ እየሰራ ያለው ስራ ደግሞ አለ ማለት ነው፣ በህይወት አለ ማለት ነው። ግን እንደዛም ባትባል ለውለታ አይደለም የምናረገው። በእግዚአብሔር መንግስት ላይ የሚገባኝን ነው የማረገው። እግዚአብሔር ሲከፍለኝ ሲመልስልኝስ እንደዘራሁት አይደለም የሚመልስልኝ። አንድ የስንዴ ቅንጣት ወድቃ 400 እጥፍ ነው የምታወጣው። እግዚአብሔር ያልጸለይኩበትን ሰብስቦ ጭምር ነው የሚሰጠኝ። እግዚአብሔር ነው የሚከፍለው። እና አንተ ትንሽ ነው የዘራው። እግዚአብሔር ነቅንቆ እንትኑ ይሄ አቁማዳ ሊተረተር እስኪል ድረስ ደጁን ሁሉ ተርፎ እላዩ ላይ ፈሶበት ከእርካታና ከደስታ ጋር ይሰጣል። እስቲ አሜን በሏ። በቃ በጣም መድከም አለባችሁ፣ በጣም ዋጋ መክፈል አለባችሁ። ኢየሱስ ይህን ሁሉ ነገር አድርጎልኝ እኔ አሁን በእውነት ሁሌ ነው የምላችሁ ምንም ነገር በጌታ መንግስት ላይ ባረግ በእውነት እንኳን እንደ ውለታ ሊሰማኝ ምንም እንዳልሰራው እየተሰማኝ ወቀሳና ጸጸቱን አልችለውም። ባይዘው ምን ተሰራ ይላል ውስጤ። ምንም ምንስ ተሰራ? ገና የዛሬ 2000 ዓመት የሰሩት ስራ ነው እንዴ? እነ ጳውሎስ ከ2000 ዓመት በኋላ አስባችሁታል? ሞር አድቫንስ እኮ ነን እኮ እኛ። በቴክኖሎጂ አድቫንስ ነን። እድል በጣም አለን። ክርስትና ቁጥሩ ጨምሯል። በጣም እንደው ማይትሊ መስራት እኮ አለብን። እንኳን እንደ ውለታ ልታስቡት በእግዚአብሔር ቤት ላይ የምናረገውን ነገር እንደውም አላረግንም። ግን እያንዳንዷ የማረጋትን ነገር ግን እግዚአብሔር ቆጥሮ ይከፍላል። በፍጹም እግዚአብሔር አይረሳም። ለስሙ ስላላችሁ ፍቅር ብቻ አይደለም፣ ለቅዱሳን ስለምታደርጉት ነገር ባይዘው እኔ ስሙን ወዳለሁ፣ ጌታን ወደዋለሁ። ኦፍ ኮርስ ለሱ ይከፍላል። ሌላስ ለቅዱሳን ስለምታሳዩት ፍቅር
አጠገባችሁ ላለ ወንድማችሁታችሁ ለቅዱሳን ለቤተ ክርስቲያን ስለምታደርጉት መድከም እያንዳንዷን ነገር እግዚአብሔር ቆጥሮ ይከፍላል። እግዚአብሔር ቆጥሮ ይከፍለኛል ብለን አይደለም የምናረገው፣ ግን እግዚአብሔር ይሄንን የማያደርግ አይነት አምላክ አይደለም። እንደውም አንዴ በጣም ይገርመኛል። ሐጌ ላይ ነው ያለው ፈትኑኝ ያለው እግዚአብሔር። እስቲ ስጡኝና እንደማልባርካችሁ አሁን እግዚአብሔር ፈትነኝ ሲል አረ ፈተና ይቀረኝ ዝም ብዬ እሰጣለሁ አይደለም እንለው። እግዚአብሔር ግን እንደዚህ ያለ ያን ያክል እስቲ ኑ እንወራረድ አላው። እናንተ ለኔ ሰጣችሁ የእናንተ ቤት ባዶ ሊሆን ኪሳችሁ እንደተቀደደ ሆኖ የሚገባው ሁሉ ሊወድቅ በፍጹም ይህንን እምረሳ አመፀኛ አይደለሁም እኔ። ክብር ለኢየሱስ ይሁን። ጥሩ ነገር ያረጋችሁለት ሰው ራሱ አይረሳም፣ እንኳን ሕያው አምላክ። ሰው ጥሩ ሰው ከሆነ ባይዘው ያረጋችሁለት ነገር አይረሳም። እንደ እግዚአብሔርማ ሰው ሊረሳ ይችላል። በጣም ተደራርቦበት ብዙ ነገር ሊረሳ ይችላል። እንደዚህ እኮ አረጋለሁ ስለ አረጋለኝ ነበር እንዴ እዚህ ለጌታ ወይ ተውከኝ እንዴት ይባላል? ለጌታ ነው ያረኩት። አሜን ነው። ከዛ የምትቀጥለው ቁጥር ትጋት አሳዩ ይላል። ከዛ ቁጥር 12 ላይ ደግሞ እንግዲህ የተሰጣችሁ ተስፋ አለ ነው አይደል? ቁጥር 11 ተስፋው ምንድነው? የዘላለም ሕይወት ተስፋ፣ የዘላለም ክብር ተስፋ፣ የዘላለም መንግስት ተስፋ። ተስፋው እስኪፈጸም ድረስ ምን አሳዩ ነው የሚለው? እያንዳንዳችሁ እንዲያለውን ትጋት አሳዩ። ትጋት ከምን ጋር ነው የሚነጻጸረው? ከዳተኝነት ጋር። ቁጥሩ 12 ዳተኞች እንዳትሆኑ የሚል ቃል አለ መጨረሻ ላይ። ትጋት ከዳተኝነት ጋር ነው የሚነጻጸረው። ትጋት ላስጨራሽ ነው ግን ውጤት አለው። ዳተኝነት ደግሞ በጣም ሪላክስ አለው ውጤት የለውም። ዳተኝነት እንባ፣ ለቅሶ፣ ጸጸትና ሐዘን ነው ያለው። ትጋት የትጉ እጅ ትገዛለች የሚል አንብባችኋል ምሳሌ ላይ። የትጉ እጅ ይገዛል ይላል። ኦልዌይስ ሰው ባይዘው በመልካም ብቻ እንዳይመስላችሁ። ክፉ ሆኖ በጣም ዴዲኬትድ ከሆነ በክፋት ዓለምን እንደሚጫን ታውቃላችሁ። ስንት ክፉ ሰው አለ ዓለምን ይገዛ በክፋት ተግተው እኮ ነው። የትጉ እጅ ይገዛል። እናንተ ጽድቅ ገብቶን ወንጌል በርቶልን እውነትን ተሸክመን ኢየሱስን ይወስድ አድሮ ብተጋ ስንት ሰው ከሲኦል እናድናለን። ትጋትን አሳዩ። እስከ መቼ? የተሰጣችሁ ተስፋ እስኪፈጸም። መቼ ነው የሚፈጸመው? ሰማይ። እንዴት ነው ሊፈጸም ይችላል? ወይኔ ሄጄ ወይ ጌታ መጥቶ። እስከዛ ድረስ ትጋት አሳዩ። የህይወታችሁ የመጨረሻ ማብቂያ ድረስ ትጋት አሳዩ። ጸሎት አታቋርጡ። ከእግዚአብሔር ቃል ጋር ያላችሁ ነገር አታቋርጡ። ስሜታዊ አትሁኑ። የሆነ ቀን ብድግ፣ የሆነ ቀን ኖ። ኮንሲስተንሲ፣ ሁሌ መጸለይ፣ ሁሌ ማጥናት፣ ሁሌ በጽድቅ መኖር፣ ሁሌ ጌታን መምሰል፣ ሁሌ ከቅዱሳን ጋር ህብረት ማድረግ። እስከ መቼ? ጌታ እስኪመጣ ወይም እኔ እስኪሄድ። አሜን ነው። በፍጹም አታቋርጡ። ለምን መሰለ? እድል የሰጠህ ቀን። አንድ ቃል እሷ ልንገራችሁን አልጨርስ። ጌታ ኢየሱስ ክርስቶስ ትዝ ይላችኋል። ሊሞት ሊሰቀል ሲል እንደዚህ ያለ የዚህ ዓለም ገዢ ወደ እኔ ይመጣል አለ። እሺ ሲሉት አንዳች የለውም ማለት ምን ማለት መሰለ? የትግል ሜዳ ቋንቋ ነው ኢየሱስ የተጠቀመው። ባይዘው የሬስሊንግ ቋንቋ ነው። እና ፊት ለፊት ያለ ተጋጣሚ እግርህን ከፍተህ ከቆምክለት ፉትሆልድ ያገኛል። እግሩን ማስገቢያ። እግር መሃል እግሩን ካስገባ ይገለብጣል። ኢየሱስ ምን ማለት ነው? አንዳች የለውም። እግሬን ከፍቼ አይደለም የቆምኩት፣ ተዘጋጅቻለሁ። በምንም መንገድ ቢመጣ እስከ መጨረሻ ድረስ ክሮስ ድረስ አቋሜን አልቀይርም፣ መንገዴን አልቀይርም፣ ሐሳቤን አልቀይርም፣ ፎከሴን አላነሳም። እስከ መጨረሻ ትጋት፣ መሰጠት፣ ዲሊጀንስ። ኢየሱስ ጌታ ነው። በትጋት እስኪፈጸም ድረስ አታቋርጡ፣ ትጉ ሁኑ።